መሳርሒ ናይ ብልጽግና ስርዓት ምዃን ድልውነቱ ዘርአየ የትግራይ ህዝብ አይሆንም ነው ያላቸው በግልጽ ይሄ ጦርነት የኛ ጦርነት አይደለም አንፈልግም ነው ያላቸው ካብ ናይ ውድብ ክስታይ ወፂኻ ብውልቅኻ መሰለካ ነገር ናይ ምግባር እንቅስቃስ እዚ ብውልቁ ነዊሕ ርሕቀት ንኸድ ኢሉ ኣይኮነን ብድሕሪቱ ዘሎ ብልጽግና አሁን ደግሞ በተጨባጭ ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እንቢ ብሏቸዋል ወጣቱን አንቀበልም ብሏቸዋል የቻለ ወደ አዲስ አበባ ይመጣል በአውሮፕላንም በአውቶቡስም ባገኘው መንገድ ያልቻለው ደግሞ በየበረሃው ሰፍሯል የተመኙትን ያህል ወጣት አላገኙም ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ ይያሉ ነትውድብ እናርሐቀ ብልጽግና ዝለኣኾነ ክፍጽም በቃ ዝቆጻጸረ ይብሉ ጥቁ ኻሊእ ይብሉ ከምድላይ ንኽገብር ዕድል ንኽረክብ እዩ ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት የወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው ምንቅስቃስ ተጀሚሩ ማለት ዝኾነ ኮይኑ እናተቃለስና ብውሽጥኻውን ካልኦት ዓበይቲ ክፍትሑ ዝግብኦም ጉዳያት ስለዘለው ናይቲ ህዝቢ ፀገማት ኣብኣቶምን ትኩረት ክንገብር ኣለና ብዝብል ስራሕቲ እናተኻየደ ፀኒሑ እዩ ለምሳሌ ከአምስት ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል ለምሳሌ አንድ አርሚ ተብሎ የሚጠራው ከ3 4 ወር በፊት ወይም ከዛ በፊት 16000 15000 ነበር አሁን 2000 3000 ነው የደረሰው ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል አሁን ደግሞ አምስተኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍለው የሚጨርሱበትን እድል አመቻችተንላችኋል ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ ሰላም ጤና ይስጥልኝ ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል እንዴት አምስታችኋል በእያላችሁበት የከበረ ሰላምታችን ይድረሳችሁ ለቱ ሰኔ 24 ቀን 2018 ነው ይህ ደግሞ በአጭሩ የተሰኘው መርሃ ግብራችን ነው በአጭሩ የተሰኘው መርሃ ግብራችን በህወሓት ጉጅሌ ቡድን ላይ የሚያጠነጥነው በአንድ በኩል የነ ወይዘሮ ፈትለወርቅ ቡድን ብልጽግና ሊቀጠቅጠን ነው በቃ ሊያልቅልን ነው የሚል መግለጫ ሰጥቷል በትላንትናው ዕለት በሌላ በኩል ደግሞ ሌተና ጄኔራል ጻድቃን ገብረትንሳኤ ማን እንደሚቀጠቀጥና አቅጣጫው እንዴት እንደሆነ የሚያሳይ የሚመስል በአጠቃላይ የህወሓትን ወቅታዊ አቋም የሚያሳይ መግለጫ ሰጥቷል ወይም ደግሞ ቃለ ምልልስ አድርጓል ከኤንቢሲ ኢትዮጵያ ጋራ ማለት ነውና እነዚህ ጉዳዮች ነው ቀጥሎ የማቀርብላችሁ በተለይ የህወሓት እጅጉን ማጣፊያ እንዳጠረው የሚያሳዩት አንድ ሁለት ነገሮች ላሳያችሁና ከሙሉ ቃለ ምልልሶቹን የምትመለከቱት አንደኛው እንግዲህ ዓለም አቀፉ ማህበረሰብ ፊት እንደነሳው ይታወቃል ስልታዊ ድጋፍ ይሰጡት የነበሩት እንዲሁም ደግሞ ነውረኝነቱ ሊታገሱ የነበሩት ዓለም አቀፍ ተቋማት የአውሮፓ ህብረትም አሜሪካም ሌሎችም በሙሉ ኖ ያሉበት ሁኔታ የምናስታውሰው ነው የቅርብ ጊዜው የአሜሪካ ኤምባሲ ወይም ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት በዚሁ ነውረኛ የህወሓት ጉጅሌ ቡድን ላይ ያወጣው መግለጫ ነበር ህወሓት እንደሚታወቀው እንግዲህ ቲዩ ፓርላሜንታሪ ካውንስል የሚባለውን አቋቁሞ እጅግ ፈገግ ያሰኘ ዓለምን ተግባራትን እያከናወነ ነው ያለው እየሰራች ህግም ያወጣል ህጎቹ ደግሞ በትንሹ ከ25 ዓመት እስከ ሞት የሚያስፈርዱ ህግ አግባቦችን ያወጣና ህጋዊ ሆኖ ሳይገኝ ማለት ነው አፈሳዎቹ ቀጥለዋል ሰብአዊ መብት ጥሰቶቹ ቀጥለዋል ነገር ቀጥሏል ከዚህ ጋር በተያያዘ በዓለም አቀፍ ደረጃ ያሉ የትግራይ ተወላጆች ይህንን እየኮነኑ ያሉ እርቃኑን የቀረበት ሁኔታ
እንመለከታለን። ይሄ በጣም ተስፋ የታየ ነገር ነው። ከአሜሪካ መግለጫ በኋላ የነ ሂውማን ራይትስ ዋችን የነ ኢሮፒያን ዩኒየን ኢትዮጵያን ዴሊጌሽን የኢትዮጵያ ልዑክ ያወጣው መግለጫ አለ። እነ ቢቢሲ ያወጣ ያለው ነገር ሁሉም እያወጣ ያለው ነገር ይሄንን የሚያመለክቱ ናቸው። በዛኛው በኩል ያለው ቲፒኤልኤፍ ቢደነግጥ ምንም ቢልም በዛኛው የሻዕቢያ እንቅስቃሴ ፕሮክሲ የሆነው ማለት ነው ተላላኪ የሆነው ሰርጎ ገብቶ ነገሮችን ለማጥፋት የሚሞክረው በራሱ ሁለት እግር የሌለው ጽንፈኛውን የፋኖ ቡድን የሸኔ ቡድን ለመጠቀም ይሞክራሉ። ያ ደግሞ በአጭር ጊዜ በ4 በ5 ወር ውስጥ ጽድት የሚል መሆኑን ነው የምንመለከተው። ትግራዋይ እንደናቀው ዲያስፖራው እንደናቀው ቲዲኤፍ ራሱ ሲባል የነበረው በህግ አግባብ የማይታወቅ ያ የጥፋት ቡድን ኖ ብሎ አንድ አርሚ 16000 15000 የነበረው ዛሬ 2000 የነበረበትን ገመና የምንመለከትበት የሁለቱንም በተከታታይ አቀርብላችሁ እጅግ በጣም ወሳኝ በመሆኑ ነው እነዚህ ነገሮች ታቀርብላችሁ የፈለኩት ማለት ነው። በአጭሩ የሰኞ መርሃ ግብራችን ነው። ላይክ እና ሼር እያደረጋችሁ እንድትከታተሉ በታላቅ አክብሮት ጠይቃለሁ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ ሰው ዘር ይሁን። ይሄንን ወሳኝ መረጃ አብረን እንከታተል፣ አብረን እንቆይ። መሳርሒ ናይ ብልጽግና ስርዓት ምዃን ድልውነቱ ዘርአየ የትግራይ ህዝብ አይሆንም ነው ያላቸው በግልጽ ይሄ ጦርነት የኛ ጦርነት አይደለም አንፈልግም ነው ያላቸው። ካብ ናይ ውድብ ክስታይ ወፂኻ ብውልቅኻ ዝመሰለካ ነገር ናይ ምግባር እንቅስቃስ እዚ ብውልቁ ነዊሕ ርሕቀት ንኽኸድ ኢሉ ኣይኮነን ብድሕሪቱ ዘሎ ብልጽግና። አሁን ደግሞ በተጨባጭ ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እምቢ ብሏቸዋል። ወጣቱን አንቀበልም ብሏቸዋል። የቻለ ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ፣ ያልቻለው ደግሞ በየበረሃው ሰፍረዋል። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ነቲ ውድብ እናርሐቐ ብልጽግና ዝለኣኾ ንኽፍፅም እዩ። በቃ ዝቆፃፀሮ ይብሉ ጥቕኡ ካሊእ ይብሉ ከም ድላዩ ንኽገብር ዕድል ንኽረክብ እዩ። ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ምንቅስቃስ ተጀሚሩ ማለት እዩ። ዝኾነ ኮይኑ እናተቃለስና ብውሽጥኻ እውን ካልኦት ዓበይቲ ክፍትሑ ዝግብኦም ጉዳያት ስለ ዘለው ናይቲ ህዝቢ ፀገማት ኣብኣቶም እውን ትኩረት ክንገብር ኣለና ብዝብል ስራሕቲ እናተኻየደ ፀኒሑ እዩ። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። ለምሳሌ በትግራይ ውስጥ ቀደም ብሎ ሰፊ የሆነ የጦርነት ቅስቀሳ ስብሰባዎች ተካሂደው ነበር። በሙሉ በወረዳዎች በሙሉ የትግራይ ህዝብ አይሆንም ነው ያላቸው በግልጽ ይሄ ጦርነት የኛ ጦርነት አይደለም አንፈልግም ነው ያላቸው። ይሄ በጣም እንትን ነው ከፍተኛ የሆነ ተቃውሞ የታየበት ሁኔታ ነው የነበረው። ሪሶርስ ለማውጣት ይንቀሳቀሳሉ፣ አሁንም ይንቀሳቀሳሉ፣ ያኔ የሚንቀሳቀሱ ነበር፣ አንሰጣችሁም ነው ያላቸው። አሁን ደግሞ በተጨባጭ ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እምቢ ብሏቸዋል። ወጣቱን አንቀበልም ብሏቸዋል። የቻለ ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ፣ ያልቻለው ደግሞ በየበረሃው ሰፍረዋል። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። በተለይ ቅርብ ጊዜ ይሄ አሁን ስልጣን የያዘው ኃይል የትግራይ ኃይል በጣም ኔክድ በሆነ መንገድ ማንም ሰው ሊሸፍነው በማይችል መንገድ እርቃኑን እየወጣ ስለሄደ ከነሱ የሸሸ ይህስ የትም አያደርሰንም ለውጥ ያስፈልገናል የሚለው ኃይል እየበዛ እየሄደ ነው ያለው።
ለምሳሌ ቅድም የገለጽኩልህ ግሎባል ትግራያን ስኮላርስ አሶሲሽን ነው እንደዚህ GSTS የሚባለው ይሄ የወጣውን አዋጅ መኮንን ብቻ አይደለም የትግራይን ህዝብ ሪፕሬዘንት የሚያደርግ መንግስት ይቋቋም ነው እያለ ያለው። እኛ እንቅስቃሴ ያዘው አቋምና እነሱ ያዙት አቋም አንድ አይነት ነው። ይሄ በጣም ትልቅ ኢንቴሌክቹዋልስ የትግራይን ኢንቴሌክቹዋልስ የተሰባሰቡበት አሶሲሽን ነው። ወርልድ ዋይድ ነው። ካናዳም ውስጥ አሉ፣ አውስትራሊያም ውስጥ አሉ፣ አውሮፓም ውስጥ አሉ፣ አሜሪካ አሉ እና ትሬንዱን ያሳያል። ትግራይ ዳያስፖራ ውስጥ ያለው የትግራይ ኃይል ወደ ለውጥ እና ወደ ሰላም እየተመለሰ እየሄደ ነው ያለው። ኤርትራ ውስጥ ያለው ሁኔታ የኤርትራ መንግስት በአጠቃላይ አቋቋሙ አሁን የኢሳያስ መሪነት እስካለ ድረስ የመረጡት አቅጣጫ አገር የሚያጠፋ ነው። የመረጡት ፖሊሲ አገር የሚያጠፋ ነው። መጀመሪያ ተሰባስበው ይሄ በረሃ ላይ ያደረጉትን ትግል መነሻ አድርገው የሚችለን ኃይል የለም ብለው ኤርትራን የሆነ ሞዴል ለመስጠት አሰቡ እና ተንቀሳቀሱ። የነበረው አማራጭ እሱ ብቻ አልነበረም። ኤርትራን ሚሊተሪሊ ኢንቪንሲብል እናደርጋታለን እንደ እስራኤል፣ በሶሻል እንትናችን እንደ ዴንማርክ እንደ አደኖ ምናምን እናደርጋለን፣ ኢኮኖሚካል እንደ ሲንጋፖር እናደርጋለን። ከዛም እየመረጡ አዚፍ ይሄ ግራፍት አድርገህ ልታቋቁመው እንደምትችል አይነት ነገር አድርገው በዛ ለመሄድ ሞከሩና ለዚህ የሚሆን ባክያርዳቸው ኢትዮጵያ አድርገው መጠቀም ጀመሩ። የኢትዮጵያን ሪሶርስ፣ የኢትዮጵያን ገበያ፣ የኢትዮጵያን አቅም ተጠቅመው የሚመኙትን ነገር ለማድረግ ሞከሩ። እስከተወሰነ ጊዜ ድረስ እነዚህ ሰዎች እስክንቻላቸው አይነት ስሜት ነበረ ኢፒአርዲኤፍ ውስጥ በነበረው እኔም በነበርኩበት መንግስት ማለት ነው። ኋላ ግን በጣም ኔክድ የሆነ ሮበሪ እየተፈጸመ መሄድ ሲጀምር እና አስተሳሰባቸው መነሻቸው በጣም የማያስማማ መሆኑን እየታወቀ ሲሄድ ጥያቄው ተነሳ። ያው ዲቤት ያደረግንበት ባለንበት ወቅት እነሱም ጦርነት ጀመሩ። ጦርነቱ ዲቫስቴት አደረጋቸው። ከዛ በኋላ የለወጡት ፖሊሲ የለም። ይሄ አገሪቱን ራቁቷን ማለት ሆሎውድን ትሆን አድርጓታል። ወጣቱ እየሸሸ ሄዷል። ኢኮኖሚክ እድገት የሚባል ነገር የለም። ዲሞክራሲ የሚባል ነገር የለም። ስርዓት ያለው መንግስት የሚባል ነገር የለም። ይሄ ነው ያለው እንትን። እነሱ ራሳቸው የሌላ ፕሮክሲ ናቸው፣ ወይ የኢጅፕት ወይ ምናምን። ግን የሚሰጣቸውን ታስክ እነሱ መፈጸም ስለማይችሉ ሌላ ፕሮክሲ ነው የሚፈልጉት። ወይ ደብረጽዮን የሚመራው ፒኤልኤፍ ይጠይቃሉ፣ ወይ ኦላ ለመያዝ ይሞክራሉ፣ ወይ አማራ መያዝ ይሞክራሉ። በዛ በኩል አድርገው ለማተራመስ እና ጊዜ ለመግዛት ነው የሚፈልጉት። ይሄ ሳስቴናብል አይደለም። ለኤርትራ ህዝብም አይጠቅምም፣ ለአካባቢውም አይጠቅምም። ወደ መጨረሻ ዴድ ኢንድ እየደረሰ ነው ያለው።